ስንት ሺህ ሰው በተቀመጠበት እህትክን በዛ ልክ ማለት ነው የእናትክን ልጅ በዛ ልክ አውርደክ አዋርደክ በዛ ልክ መሳደብ ምንም ትሁን እንዴ ሴት ልጅ እኮ ቤተሰቦቿን ህይወት ቀና ለማድረግ ብዙ ትሆናለች። ብዙ አብዛኛው ኢትዮጵያውያኖች እኮ በተለያየ የህይወት ውጣ ውረድ ውስጥ እኮ እዚህ ደረስን እኮ ነው። እህት በብዛት አረብ ሀገር ጀምሮ አንስተ ብታይ ሴቶች ናቸው ከባዱን ዋጋ የሚከፍሉት። ያልተኖረ ህይወት እኮ ነው ያላቸው። ያልተኖረ ህይወት እንደው ማታ ምንም አልታዘባችሁም ወገኖቼ? አራኔ አላይም ሲጀመር ቲዲ ግን ሂጅም አላይም ግን በጣም ያሳፍራል። እኔ ግን ጥያቄ አለኝ ማለት ሀቢባ እንዴት ዝም አለች ማለት ለሌላው ጊዜ እኮ ላፊ ቃላቶች ሲነጋገሩ ታስቆማለች። እኔ የሀቢባን ሀቅ መብላት አልፈልግም። ትላንትና ግን ከአቅሟ በላይ ሆነውባት ነው። በጣም የተቀዳ ራሱ ብዙ እያየው ነበር። በጣም የተቀዳ ላይ ራሱ እኔ ከ10 ደቂቃ በላይ መቆየት አልቻልኩም። በጣም ነው የሚያሳፍረው የሚያወሩት ነገር በጣም ነው የሚደብረው። እኔ እንዴት ዝም እንዳለቻቸው እንዴት እንዳላስወረደቻቸው በጣም ነው የገረመኝ። በጣም በሚሰቀጥጥ ሁኔታ በጣም በሚዘገንን ሁኔታ ዋናስ ወጥራለች። ትክክለኛ ግን ወንድምና እህት ናችሁ? እኔ ጥርጣሬ አለኝ። ቢካዝ እኔ ፍቅሮቼ ምን ብበድለው ዝም ብዬ እኮ ነው በልጁ ቦታ ይላችሁ በሳራ ቦታ ራሴን ከትቼ በልጁ ቦታ ከወንድሞቼ አንዱን ከትቼ አሁን ለምሳሌ አንድ በጣም ኃይለኛ ወንድም አለኝ። ኃይለኛ ነው በቃ ይጣላል ከሰዎች ጋር ምናምን። አሁን እንደውም አግብቶ ወልዶ ትቷል። አሁን ቀዝቅዟል። ገባችሁ? እንግዲህ ከቤታችን ትንሽ ወጣ ያለ ባህሪ ያለው የሚባለው እሱ ነውና ምን ባደርገው ነው እኔ ወንድሜ እግዚአብሔርን በተለይ ታናሽ እንደዚህ ጎንበስ ብሎልኝ ያውቃል። ልመታው ስንጠራራ ረጅም ስለሆነ ጎንበስ ብሎልኝ ያውቃል እንዳልንጠራራ ማለት ነው። ጌታ ምስክር ቁመቴ ስለማይደርስ እሱ በጣም ረጅም ስለሆነ እግዚአብሔርን ነው የምላችሁ እንደዚህ ጎንበስ ብሎልኝ ያውቃል እንድመታው። ታምናላችሁ? ምን ብበድለው ነው ወጥቶ በዛ ልክ እነዛን አስጠያፊ ቃላቶች እያነሳ የሚያወራው? ልጁ ሲሳደብ የነበረውን ቃላት አስባችሁታል አይደል? ምን ብትበድለው ነው? ምን ብታደርገው? ዋጋ የከፈለች ልጅ ብሶት አለባት፣ እልህ አለባት፣ ንዴት አለባት። ወንድ ልጅ አይደልክ? ጥለካ አትወጣም። ወንድ ልጅ አይደልክ? ተትቶ እኮ ይወጣል። በቃ እኔ አሁን በቃ በዚህ ሁኔታ ማብራራትም ማስረዳትም አልችልም። ሀቢባ በሌላ ጊዜ ጥሪም ወይ ብቻ ለብቻ አነጋግሪ። የእናት ልጅ ትክንሽ ሸርመክ ተሳደባለክ። አንድ አንጀት የተኛችሁትን ኖ እኔ አሁን ሀቢባን እኮ እያልኩኝ ያለሁት ጋይስ ሀቢባ ናት አትበሉ። ሀቢባ ምናምን ሳይሆን ከዚህ ፊት ስታስቆም አያታለሁ። እንኳን እንዲህ አይነት እላፊ ስድብ የወጣ ስድድብ አይደለም የሆነ ማመነጫጨቅ እንኳን ታስቆማለች አይደል? የተቀዳ ቪዲዮ እያየው በጣም ግራ ገብቶኛል። ላይክ ሚውት እያነሱ ነው የሚያወሩት ወይስ እንዴት ነው አልገባኝ። እንዴት አክሴፕት አደረገች? በጣም የተረገመ ዘመን። እኔ ልንገርሽ ያቡን እኔ እኮ ማሬ እንትን አይደለም እየተቃወምኳት አይደለም። ሚውት እያነሱባት ነው የሚያወሩት ወይስ ምንድነው? ወይስ ነቅላስ ለምን አላስወረደቻቸው? ስትስቅ ነበር። እኔ እሱን አላየሁም። የኔ ፍቅር ኖርማሊ የሚያስቁ ፓርቶችን የራሴ ስቅ ያለው የተቀዳ ላይ ለምሳሌ እቃውን አሰርቷል ነው ምናምን የሚለው ፓርት ይቅርታ አድርጉልኝ። እኔ የመሰለኝ ፍቅሮቼ እኔ ራሴ ስቅ ያለው እዛ ላይ ልንገራችሁ። እኔ የመሰለኝ ወይኔ ዛሬ ቀን እኔ የመሰለኝ ጋይሶችዬ ልክ ሀቢባ እንደጠየቀችው ሀቢባ አልጠየቀችም እንትን ብሎ ነው ወይ ምናምን ብላ እንደሚሰራ አላቅም ነበር። ትላንትና ሰማው። እኔ እንደሚሰራ አላቅም። ትላንትና ነው የሰማሁት እንደሚሰራ። ለካ ወንዶቹ ይሰራል ጮማውን አውጥቶ ምናምን ያለችው
ከዛ እሱ ጥሟት ነው አለ። እሱ ደግሞ ወይ ጌታው የዘንድሮ ቀን ከቤተሰቦች የምንዳልታላት ሲያውድ እኔ ራሴ የሳኩት ስትል ቅሪ በሌለስ እንደኔ ያለ እንደ ሀቢባ የመሰለው ሰው የለም። እኔ እንደ ሀቢባ ነው የመሰለኝ እንትን ያስባለ ወይ ጾሙ ቀረ። ምኑን ጾም ነው? እኔ ፍቅሮቼ ልንገራችሁ የመሰለው አለ የለም። ሀቢባ እንደመሰላት የመሰለው ሰው አለ የለም። እኔም ስቅ ያለው እዛ ፓርት ላይ እንደዛ መስሎኝ ፍቅሮቼ አልመሰላችሁም? አትዋሹ። እንደሚሰራ ታውቁ ነበር። እኔ ትላንትና ነው የሰማሁት። እንደሚሰራ ታውቁ ነበር። ኖ የወንዶቹ እዚህ ደግሞ ሰው እንደዚህ የወንዶቹ እንደሚሰራ ታውቃላችሁ? እኔ ትላንትና ነው የሰማሁት። የሚያቅሰው እኔ ትላንትና ነው የሰማሁት። እግዚአብሔር ምስክሬ፣ እኔ ትላንትና የሰው በሰውየው ነው የሰማሁት። ግን እኔ አሁን የገረመኝ ነገር ፍቅሮቼ ጀጅ እያደረኳቸው ሳይሆን ወንድም እህት ቤተሰብ እናት ሁላችን ቤተሰብ ጋር ህመም አለ። ሁላችን ቤተሰብ ያላሳዘነው ቤተሰብ ያላስቀየመው ቤተሰብ ያላስለቀሰው እኮ የለም። ሚዲያ ስለሆነ መተን አናወራ። ጭራሽ ሚዲያ ሆነና ዝም ነው የምንለው። እያንዳንዳችን ቤት ስደት ላይ ያለን እያንዳንዳችን በተለይ ቶሎ አገር ማትገቡ ሰዎች አላችሁ አይደል? ቶሎ አገር መሄድ ማትችሉ ሰዎች ጋር አብዛኞቻችሁ የቤተሰብ ጋር ችግር እንዳለ ማወቅ ይቻላል። የእውነት ነው ደግሞ ይሄ ግን ቤተሰብ ስለሆነበት እንትን አንል። የቤተሰብ ጉዳይ ስለሆነ ሚዲያ ላይ መተን አናወራ። ቢካዝ ደም ከውሃ ይጠራል። ደም ከውሃ ይጠራል። አንዳንድ ጊዜ ሚዲያ ላይ ወጥተን የምናወራው የቤተሰቦቻችንን ነገር እንምረጥ። እስከሄዳችሁ ድረስ ልታዳምጣችሁ ትችላለች። ተበድለናል ብላችሁ እስከሄዳችሁ ድረስ ግን የእናት ልጅ ነው። ያጣችሁት ቀን ነው የሚገባችሁ። ከጃችሁ የጎደለ ቀን የእናት ልጅ ዋጋው ይገባችኋል። የእህትህን ዋጋ የምታውቀው እህትህን ያጣሃት ቀን። የወንድም ዋጋ የሚታወቀው ከቁጥር የጎደለ ቀን ነው። ወንድም እህት ስጋ ደም ነው። ምንም ሆኖ ይቀመጥ፣ ምንም ሆኖ ይኖር። ስንት ጥፋት በሌላ ነገር እንኳን እኔ ምድር ላይ ብዙ የማጠፋ ሰው አይደለሁም ጋይሶች፣ ኦነስትሊ ማለት ነው። ይሄ ምድር ላይ እንደዚህ ብዙ ስህተት ጥፋት ምናምን ፋውል ምናምን የምሰራ ምናምን አይነት ሰው አይደለሁም። ለምን ብዙ ጊዜ ከቤት ያልወጣም ከወጣውም እዚህ ሳርጌ ጋር ነው የምመጣው። ከነመሲም ከነሳራም ጋር ምናምን በአጋጣሚ እዚህ ምናምን ወይ ሳሪ ጋር ዝግጅት ካለ ወይ እነሱ ጋር ካለ ምናምን ነው የምንገናኘው። ብዙም ከሰው እየተገናኘው ፋውል የምሰራ ሰው አይደለሁም። ግን በዚህች ባለችው በቲክቶክ እንኳን በምትሰራው ፋውል እሱ ላይ እንኳን በጣም እጠነቀቃለሁ፣ ወንድሞቼ እንዳይቀየሙ። ያንን ሁላ ዘመን እንደዛ የመገዳደል ጌም ተጀምሮ ህዝቡ እንደዛ እብዶ ነው ጊፍት በሚሰጥበት ሰዓት ይቅርብኝ ነው ያልኳችሁ። ለምን መሰላችሁ? እነሱን ስለምፈራ ነው። እዚህ ጋር ውሃ አፍስሼ መሬት ላይ የተንደባለልኩ ቃል ከቤተሰብ መዝገብ ነው የሚያወጡ። ገብቼ ሽንት ቤት ውስጥ የሽንት ቤት ውሃ ቀልቼ ስጠጣ ተቀልቼ ተፖሰትኩ ቃል ከቤተሰብ መዝገብ ነው የምወጣው። አገሩን ጥለንልሽ የት እንሂድ ነው የሚሉት። ለዚህ እንኳን አሁን እንደዚህ መጥቼ ከእናንተ ጋር ስቄ አላግጬ ምናምን ሀሜት አምተን ምናምን ለምንወጣው የተቀዳ ሲደርሳቸው ላንቺ ስንል አገሩን ለቀን የት እንሂድ። እሺ አሁን እንደዚህ አይነት ስትሰሙስ ወንድሞቼ፣ እኔ አሁን ደግሞ ራሳችሁን ነው የምጠይቃችሁ። አሁን የትላንትናው አይነት ኬዝ ደግሞ ስትሰሙ ማለት ነው ስትሰሙ ምንድን ነው የሚሰማችሁ? እኔ እንደዛ አይነት ኬዝ ውስጥ ብገባ ምንድን ነው የምታረጉኝ? ዘቅዝቃችሁን መሰቁልኝ የታወቀ ነው። ይሄን አይነት ያበደ ኬዝ ብትሰሙ ምንድን ነው የምታወሩት? አሁን እኔ ጋይስ ለነሱ ሁሌ ጥፋተኛ ሁሌ ተሳዳቢ አድርገው ነው የሚስሉ። እንደዚህ አድርገን አይደለም ያሳደግንሽ፣ አዋረድሽን። ሁሌ እንዳዋረድኳቸው ሁሌ ፍቅሮቼ ብታዩ ሁሌ ስልክ መደወል አስጠልቶኝ 3 ወር ለማልደውልበት ጊዜ አለ። ሁሌ አዋረድሽን ነው። ሰው ሰድቦኝም ወጥቼ መልስ ስሰጥ አዋረድሽን። ስቅይትን ያደረጉኝ
ስቅይት ገና ለገና ያኔ የመገም ጌም የጀመረ ሰሞን ማለት ነው። ገና ለገና እንትን ብላ ይሄ ምንድነው ስሙ ወኔ ተሰምቷት ምናምን ጓደኞቼ ስለሆኑ የሚጫወቱ የነበሩት ወኔ ተሰምቷት ጌሙን ትጀምራለች ብለው ማለት ነው። ቀን በቀን አንዴ የቤታን አንዴ የማሜን አንዴ የዲቦን አንዴ የሄለን ወርቅዬን ይልኩልኛል ቪዲዮው ማለት ነው በዋትስአፕ እንዳታስቢው እያሉ በዋትስአፕ ጌታን ገና ለገና ትጀምራለች ብለው መቀኝነት የወንድም መቀኞች ደግሞ እንሰምቶ እንዳይጣሉ የወንድም መቀኞች በርበሬ ውስጥ ተዘብዝፈን ያየንሽ ቀን እኔም ጋይዞች እንደፈራው አቆምኩኝ። በቃ ከነሱ የሚበልጥ ነገር የለም። ገባችሁ? ከፍያቸው ያልጨረስኩት ውለታቸው አለብኝ። ገባችሁ? ወንድሞቼ ልጄን አሳድገዋል። ወንድሞቼ ክብሮቼ ናቸው። ሺህ ጊዜ ገንዘብ ይሂድ ገንዘብ እኔ ምን አጥቼ እንደዚህ ራሱ ቁጭ ብዬ ስጫወት እኮ እንኳን ጌም ተጫውቼ እንደዚህም ትሰጡኛላችሁ። በቀደም የጌሜ ቀን ምን እንዳሉ ልንገራችሁ። ከጌሜ በኋላ ሰው ምን ያህል ራስሽን ስላከበርሽ ሰው ምን ያህል እንዳከበረሽ አየሽ አይደል አሉ። የጌሜ ቀን ራስሽን ስላከበርሽ ህዝብ እንዴት እንዳከበረሽ አየሽ አይደል አሉ። ራስሽን ስታከብሪ ህዝብ ያከብርሻል፣ ትልቁ ትንሹ ያከብርሻል፣ ሁሉ ያከብርሻል። ይሄ ሁሉ ራስሽን ስላከበርሽ ነው አለ። ራስሽን ስላከበርሽ መጫወቱ ነው። በሰዓቱ ጠልቼው አይደለም። እውነትም ደግሞ የሆነ ሰዓት ላይ ለመጫወትም ፈልጌ ነበር፣ ለመጫወትም አምሮኝ ነበር። ግን አይ ነው የመጨረሻ ሬድ ላይ ናች። እኔ ላርጎና በረኪናም በርበሬ ምናምን አድርጌ እዛ እንትን ውስጥ የገባው ሰዓት አለቀ። ገባችሁ? ግን ቤተሰብ with all this ቤተሰብ ነው። ገባችሁ? ቤተሰብ ነው። የቤተሰባችሁን ነገር ምንም ይሁን ምንም ተደባድባችሁም ቀላል መጻድቅብሃለሁ። ቁጭ ብለህ አዳምጥ። ምንም ይሁኑ ምንም ይፈጠር ምንም ፍቅሮቼ ምንም ነገር ይሁን ምንም የቤተሰብን ሀገር ቤተሰብ ጋር እዛው ውስጥ ጨርሱ። እንደው በፈጠራችሁ አምላክ ትላንትና የሰማችሁት ነገር አላሳፈራችሁ? ኢትዮጵያውያን ኤርትራውያን ቁጭ ብላችሁ ያዳመጣችሁ የትላንትናው ነገር እውነት ተመችቷችሁ ሰላም ሰምቷችሁ ሰላም እኔ ሚሊየን ኬዝ አይቻቃለሁ። ሀቢባ ቤት ሚሊየን ኬዝ አይቻቃለሁ። ሚሊየን ኬዝም ጀጅ አድርጌ ያቃለሁ። ሀቢባ ቤት የገባን ኬዝ የትላንትናው አላሳፈራችሁ? እንደ ሀገር አልከሰርንም? እንደው ለትውልድ አልፈራችሁ?